ይልቅ ወደ ቁም ነገሩ እንግባ። መቼም እዚህ ቤት ከመጣ የሆነ ጉዳይ ይዛል። ታዲያ ምን አለኝ ብዬ ልምጣ? እኔን አባትን ብለህ ነው? ልጅ እንዳለ የምታስታውስም እኮ አይመስለኝም። ለምን እንዲህ አልክ? በፊትም ቢሆን እናቴ ነበርሽ ለኔ የምትንሰፈሰፈው። ነፍሷን ይማረው። እኔ ለሚስቴም ለልጄም ፍቅር አለኝ። ሚስት ላይ ግን ተወሳልት ነበር። ናቲ፣ አቶ ገዙ ወደ መጣውበት ጉዳይ እንግባ። ምንድነው? ገንዘብ? የእናቴ ናቅ። እሺ፣ ለምን እንደፈለኩት ባጠይቀኝም ልንገርህ። የእናቴ ስም እንዲረሳ አልፈልግም። አልገባኝም። በእናቴ ስም የሆነ ድርጅት ማቋቋም ፈልጋለሁ፣ በራሷ ገንዘብ። ጥሩ። ምን ያህል ብር? ምን ያህል ገንዘብ? እሱን እንኳን አጣርቼ እነግርሃለሁ። ካኔ ሊድ ላልኩህ እኮ። ቆይ በዚህ ሰዓት ከቤት ሲወጣ ዝም ትለዋለህ? እያስጨነቅሽው እኮ ነው። ልጅ ሊጠይቅ ሲመጣ አትሄድም ትለዋለህ እንጂ በማታቻው ልትለው ነው እንዴ? ናቲ ልክ ናት። በቃ ነገ ትሄዳለህ። ምን መሰላችሁ? አንተ ደግሞ አትድረቅ። በቃ ቁጭ በል። ምን ነክቶሽ ነው እንደዚህ የምትንቀለቀዩ? ምን ነው? ምን ተፈጠረ? ልጁን ለምን ደርትይዋለሽ? ድንገት ድምጽ ቢሰማስ? እሱን አታስብ። ጥሩ እንቅልፍ እየተኛች ነው። እሱን እዚህ ቤት ማሳደር ቦምብ ላይ መቆም ነው። ቆይ አንተ ነገሮችን ለምን ከአንድ አቅጣጫ ትመለከታለህ? እንዴት ልመልከት? ከዚህ ቤት ባራቅነው ቁጥር እዚህ ቤት የሆነ ነገር አለ ብሎ ማያስብ ይመስልሃል? አጉል ጥበበኛ ለመሆን አትሞክሪ። ጥሩ፣ እንደዛ ካልክ አባራው። እኔ የተሰማኝን አድርጌያለሁ። ልጅነቱ ደግሞ አንተ ነው። እሱን አውቃለሁ። አንቺ ግን የምጣዱ እያለ የእንቅቡ ተንጣጣ አይሆንብሽም? ምናልባት የእንጀራ ልጄ ስለሆነ ይሆናል። እሺ፣ እነዚህ ልጆች እያይሻቸው። እነዚህ? አዎ፣ ሚስቴና ልጄ። አልገባኝም። እኔም አልገባኝም፣ ግን ከነሱ አትራቂ። ናቲ እናቱ ለዘመናት ተቆልፎባት የምትሰቃይበትን ክላስ ለመክፈት ግብ ይገጥማል። ታዲያ ቁልፉንም ትሁትን ሲጠይቃት ነበር። ትሁትም ነገር ልፈልግልህ እችላለሁ፣ ዛሬ ግን የት እንዳለ አላውቅም ስትለው ነበር። ታዲያ በተኛዋሽበት ስለነበርኩሽ በጣም ይቅርታ በማለትም እንግዲህ ትቷት ይሄዳል ማለት ነው። ትቷት ከሄደ በኋላም ሳሎን ይፈልጋል፣ ሶፋም ላይ ፈልገው አላገኘውም ነበረ። ነገር ግን ላይ ከቲቪ በላይ ሲፈልግ አግኝቶት ነበረ። ታዲያ ስላገኘውም ደስ ብሎት እንግዲህ ናቲ ወደ እናቱ ተዘግታ ወደምትሰቃይበት ክላስ ሄዶ ክላሱንም ለመክፈት ሲታገል ነበር። እንግዲህ ናቲ እናቱ እዛ ክላስ ውስጥ ተዘግታ እንደምትሰቃይ አያውቅም። የሚያውቀው እንግዲህ እናቱ ሞታ እንደተቀበረች ነው ማለት ነው። ነገር ግን በስሟ የሆነ ድርጅት በጎ አድራጎት ድርጅት ከፍቶ ስሟን ማስነሳት ይፈልጋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፈ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ወደ ገጠር ወይም ፊልድ ማለት ነው ለ10 ቀን ሄዶ ሲመለስ እናቱ ሞታ እንደጠበቀችውና ሞታለች እንደተባለ ለትሁት ነግሯታል ማለት ነው። ትሁትም በጣም አዝናለሁ፣ ግን ደስታ አንድ ቀን የደስታ ቀን ቢኖርስ ትለዋለች። ከእናቴ በላይ ምን የሚያስደስተኝ ነገር አለ? ከእናት በላይ እናት ሳትኖረኝ ምን እደሰታለሁ? በማለት ነበር የመለሰላት። ታዲያ ትሁትም እዚህ ጋር አዝና በጣም ባዘነች መልኩ ማለት ነው እናትና ልጅ መሆናቸውን እንግዲህ ትሁት ገብቷታል። ልንገረው በማለትም ላይ ትገኛለች ማለት ነው። እንግዲህ አቶ ገዜ ልጃቸው ወደ ቤት ይመጣል ማለት ነው። ታዲያ ወደ ቤትም ሲመጣ የአቶ ገዙ ሚስት ወይም ባለቤት ነበረች በሩን የከፈተችለትና ደስ ብሏት ሸበላ እኮ ነው በቃ እያለች ሰላም ይለኛል ወይም ደግሞ እሷ በሌላ በኩል ነበር የጠበቀችውና እሱ ግን ሰላም ብሏት በእጅ እንኳን ሰላምታ ሳይለዋወጡ አልፋት ነበር ወደ ሳሎን የመጣው። ታዲያ እሷም በሩን ዘግታ ተዘጋጅ በኋላ እየሮጠች ወደ እሱ ትመጣና እንኳን ደህና መጣክ ደግሞ አምሮብሃል ትለዋለች። አይ አይንሽ ወይም እይታሽ ተሳስቶ ይሆናል እንጂ እኔ እንኳን ያው ነኝ ይላታል። ታዲያ እሷ ለመቅረብ ትፈልጋለች። እሷ ሌላ ነገር ነው አላማዋ። ነገር ግን እሱ ግራ የተጋባው ቀንዷን በነገር ይላታል ማለት ነው። በመካከል ትሁት እንግዲህ አባቷ ጋር ወይም አጎቷ ጋር ሄዳ ነበርና ስትመጣ እንግዳለ። ታዲያ እኔ ትሁት ነኝ አንድ ሰው ላስታውቅሽ በማለትም ታስታውቃታለች። ትሁት ሄዳ ሰላም ትለዋለች። ሰላም ካላት በኋላም በሂጂ ቡና ቀራርቤ ትላታለች። ትሁትም እሺ ብላ ቡናው ተቃርብ ስትሄድ ጥሩ ልጅ እዚህ ቤት ያገኛችሁ ገና ይላታል። ጥሩ ልጅ ማለት ቆንጆ ማለት ነው ትላለች። አዎ ያው ጥሩ ልብ ያላት ትመስላለች በማለትም ነበር ሲመልስላት የነበረው። አዎ ጥሩ ልጅ ናት ትላለች መልሳም። ታዲያ ቤቴን ጥሩ ልጅ ናት ስትል አንቺም ጥሩ ነሽ፣ በአሰሪዎች እንደዚህ ማለታቸው አሰሪዎች እኮ ሲያጣጥሉ ነው የምናየው ይላቸዋል። ታዲያ ትሁትም ቡናውን አቀራርባ ቡናውን ካፈላች በኋላ ነገር ግን ትሁት ልቧ ደንግጦባታል እና ከዚህ በፊት እንዳየነው
እናትየዋ ልጅሽ ሞቷል ተብላ ለልጇ ደግሞ አባትሽ ሞት ለልጅየዋ ደግሞ እናተ ሞታለች ተብሎ ስለተነገራቸው እሷም የእሱን ፎቶ የልጇን ፎቶ ይዛ ታለቅሳለች። አይምሯን እስከ መሳት አድርሰዋታል ማለት ነው። እሱም ደግሞ የእናቴ ሞታለች ብሎ እርሙን አውጥቶ ፎቶዋን ግን ይዞ ይዞራል ማለት ነው። ታዲያ እዛ ፎቶ ላይ አይታው ስለነበረም በጣም ደንግጣ እጇ የተንቀጠቀጠ ቡናውን ቀጣ ትሰጠዋለች ማለት ነው። ታዲያ አቶ ገዜም ወደ ቤታቸው ሲመጡ ልጃቸው ቁጭ ብለዋል ሳሎን ማለት ነው። ጎረምሳው እንዴት ነህ ይለዋል። እንዴት ነህ ታለውን በኋላ ጎረምሳው አልከኝ፣ ጎረምሳው ውስጥ አንተ ነህ ይለዋል። አንተ ነህ እኔ እኮማ ረጅቼ በማለትም ልጁ ይመልስለታል ማለት ነው። ታዲያ እኔ እኮ የምበላው ምግቦቼን እመርጣለሁ ለዛ ነው ይላል ልጁ። ታዲያ ገዜም እሱማ ያለ አንድ ነገር ወደዚህ ቤት አልመጣህም ያለ አንድ ምክንያት ይለዋል። አዎ የእናቴን ንብረት ወይም የእናቴን ልትረሳ አልፈልግም። በእናቴ የሆነ ነገር በስሟ የሆነ የበጎ አድራጎት ድርጅት መክፈት እፈልጋለሁ። አንተ ለምን ብለህ ባትጠይቀኝም እኔ ግን ልንገርህ ብዬ ነው። ስለዚህ የበጎ አድራጎት ድርጅት መክፈት በስሟ ስለምፈልግ እናቴ እንድትረሳ አልፈልግም ይላል። ታዲያ አቶ ጊዜም እኔም እኮ እናትህ እንድትረሳ አልፈልግም እናትህ ሲለው አይ እናቴን እኮ በላዋ ላይ ዘምተባታል፣ በላዋ ላይ ብዙ ነገር አድርገሃል ይለው ነበር። ታዲያ ይህን ሲለው አቶ ገዜ ዝም በል ይላል ማለት ነው። ከዛ እንደዛም ሲለው እኔ ለማንኛውም አሁን ወደ መጣሁበት እንግባ እና ገንዘብም ለአሁኑ ትንሽ ብር እፈልጋለሁ ይለዋል። አባትየው ምን ያክል ይላል። ታዲያ አይ እኔ የምፈልገው ቆይ እስኪ አረጋግጬ እነግርሃለሁ ሲልም አቶ ገዜ ይስቃል። ታዲያ ከዛ ቁም በኋላ እንግዲህ ማታ እናወራለን ተባብለው ይለያያሉ ማለት ነው። በሌላ በኩል የአቶ ገዜ ባለቤት ስለምትወደውና ልጁን እንግዲህ የእንጀራ ልጇን አፍቅረው ማለት ነው አንዴ አብሬ ካልተኛው ትላለች፣ አንዴ ብዙ ነገር ታደርጋለች፣ አንዴ እንግዳ ነህ ብንከባከብህ ትለዋለች ማለት ነው። ልጁ ግን ምንም ሊዋጥለት አልቻለም ማለት ነው። እና ልጁ አንድ የተጠራጠረም ይመስላል። ለትሁት እንደ ሲላትም ነበር እኔ እዚህ ቤት ስመጣ እናቴ የምታለቅስ የለቅሶ ድምጽ ይሰማኛል፣ የምታለቅስ ይመስለኛል፣ ስለማስባት ነው መሰለኝም ይላታል ማለት ነው። ታዲያ ትሁትም በጣም በነገሮቹ ትጨነቃለች። አቶ ገዜም ወደ ቤት ከስራ ከመጣ በኋላ አንዳንድ ነገር ካወሩ በኋላ አሁን ለጊዜው 15 ሚሊዮን ብር እንደሚፈልግ ይነግረዋል ማለት ነው። አቶ ገዜ በጣም ይደነግጣል። እንደገናም ትንሽ አንገራግረው ከነበረም በኋላ እሺ በማለትም ይቀበላል ማለት ነው። ታዲያ ልጁም በቃ አሁን ልሂድ፣ ስለዚህ ልሂድ ስላይሆን ደግሞ ሌላ ቀን እመለሳለሁ ይላል። ታዲያ ቤቲም ካላደርክ ትላለች። ቤቲ ግን እሱን ያፈቀረችው ይመስላል፣ ከልጁ ፍቅር እንዳያዛትም ይመስላል ማለት ነው። እንግዲህ ያው ትልቅ ሰው ስላገባችና እንግዲህ የማይመጥናትን ለገንዘብ ብላ ስለገባችበት ያው የሚመጥናትን ባል ስላላገባች ማለት ነው። እንግዲህ ከልጁ ጋር ሌላ ነገር እንትን ማለት ትፈልጋለች፣ ሌላ ነገር ውስጥ መግባት ማለት ነው። እና ካላደርክ ትለዋለች። ታዲያ አቶ ገዜንም ልጅ ስንት ጊዜ ከርሞ ሲመጣ እንዴት እደር አትለውም፣ እንዴት ሊድ ሲልህ እንዴት እሺ ትላለህ በማለትም ስትቆጣው አቶ ጊዜም አይኗን እያያት ማለት ነው። ፈቃደኛ ሳይሆን እሺ በቃ እሷ እንዳለችው ይሁን ዳር ይለዋል። ታዲያ ለማዳርም ይስማማና ቁጭ ይላል። ታዲያ አቶ ጊዜ ወደ ውጭ ይወጡና ቤቴን በመጥራት አንቺ ልጅ ግን ምንድን ሊያረግሽ ነው? ለምንድን ነው ደር የምትይው? ድምጽ ቢሰማስ ይላል። እንግዲህ እነሱ ተጠራጥረው ፈርተዋል። ምክንያቱም የእናቱን እዚህ ጋር አደረ የእናቱን ድምጽ ይሰማል ብለው ነበር አቶ ጊዜ ፈራው። ታዲያ ቤቴማ እሷ በደንብ አስተኝቻታለሁ ድምጿን አይሰማም። ስለዚህ ሁሌ ባራቅ ነው ቁጥር እዚህ ቤቴ ላይ የሆነ ነገር ያለ ይመስለዋል። ስለዚህ ይህን ያሳብ ነው ትለዋለች። ከዛ ይህን በተባባሉም ጊዜ እንዴት ሊያደርግሽ ነው ስላት፣ አይ አንቺ ለሱ ምንድን ነው የምታዳይለት ምናምን ይላታል። ታዲያ እንደዛ ሲላትም አይ እንጀራ ልጅ ስለሆነ ይሆናል ትላለች። ታዲያ ገዜ ሌላ ጥርጣሬ ውስጥ ገባ። ታዲያ የተጠራጠረው አቶ ገዜ ማለት ነው ትሁትን ሄድና ኪችን አይ ቁርስ ላቅርብልህ ስትለው አይ እቸኩላለሁ፣ ነገር ግን እነኝህን ልጆች እያየሻቸው ይላታል። ልጆች በማለት ደንግጣ ስታናግረው አዎ ሚስቴንና ልጄን ተከታታያቸው አይንሽ ከነሱ አይራቅ ብሏት ይሄዳል ማለት ነው። ታዲያ እንዳለችውም ትሁት ወደ ሳሎን ስትወጣ ቤቲ ልጁን አንድ እያቀፈችና በግድ ማለት ነው ሰው ሳይፈልጋት ግን አንዴ ለማቀፍ ምን ስትሞክር ትሁት ታያለች። ደንግጣም ትመለሳለች ይቅርታ ብላቸው። ታዲያ ሁለቱም ይደነግጣሉ። ታዲያ ቤቲም ወደ ኪችን ትመጣና ይኸውልሽ እኔና አንቺ በሰላም መኖርና መቀጠል እንፈልጋለን አይደል ትላታለች። አዎ ስለዚህ ምንም ያዩሽ ነገር የለም ስትላት ትሁትም አዎ ምንም ችግር የለም ስለሱ እንዳያሳስብሽ ትላታለች። ከዛም ደስ ብሏት ቤቴ ትሄዳለች ማለት ነው። ታዲያ ወደ ሳሎን ልታጸዳ ትሁትም ስትሄድ ልጅዩም እንግዲህ ትሁት ያየሽው ነገር እንደጠበቅሽውና እንዳስብሽው አይደለም ይላታል። አይ ወንድሜ ችግር የለም እረዳሃለሁ ትለዋለች። በጣም ጎበዝ ይላታል። ከዛም በኋላም እንግዲህ እኔ ልተኛ ነው የምትፈልገው ነገር አለ ወይ ስትለውም
ትንሽ ሀሳብ ባካፍልሽ ይላታል ማለት ነው። ታዲያ በዛ ከላትም በኋላ ስለ እናቷ አንዳንድ ነገር ያወራታል። እንቅልፍ እምቢ አለኝ ይላታል። ታዲያ በስንት መከራ እንቅልፍ እምቢ ያለው ልጅ እንግዲህ ሶፋ ላይ ተኝተው ትሁትም ልተኛ ነው መተኛት አለብኝ ብላሉ ያዳር ልብስ ሰጥታው ከሄደች በኋላ የአቶ ገዛይ ሚስት ቀስ ብላ አቶ ገዛይ ክላስ ተመኝታ ተባሏ ጋር ወጥታ ቀስ ብላ ማለት ነው ሄዳ ትቀሰቅሰዋለች። እንዴት እዚህ ልትመጪ ቻልሽ? ምንስ ፈልገሽ መጣሽ? ደህና በስንት ልመና ያመጣሁትን እንቅልፍ አስነቃ እንትን ያልሽኝ ቀሰቀሽኝ፣ ምን አስበሽ ነው ይላታል። እዚያም ሂጂ ብሎኝ ነው ብልቤ ትለዋለች። ሂጂ ያለሽን ልብሽን ዘረፍ በይው ይላታል። ታዲያ አይን ያንተ ጋር መተኛ ፈልጌ ነው ስትለውም እዚህ እንድተኛ ፈቅድልሽም ለባልሽ ልጥራው ወይ ይላታል። እንግዲህ አባቱን ማለት ነው። ደውዬ ነው የምጠራው ሲላት ቀስ እያለች ትሄዳለች። ታዲያ ቀስ ብላ ስትሄድ አቶ ጊዜ ከጎናቸው ሲያጧት እንዴት ሄዳ ነው እያሉ ነበር። በሩን ክፍት አድርጋ ወደ አቶ ጊዜ ክላስ ስትገባም በጣም ደነገጠች። የት ሄደች ነው ሲላትም እየተንቀጠቀጠች ውሃ ልጠጣ ነው ትላለች። ታዲያ ዋልጠጣም ጠጣሽ ይላታል። አቶ ጊዜ ማው ጠጣው ካለችም በኋላ አቶ ጊዜም የቴዳ ተጠራጥረዋታል ማለት ነው። ስለተጠራጠሩ አይ በቃ ጥሩ ነው ይላሉ። እፍ ትላለች። ስተነፍስም ምን አልሽኝ ይሏታል። እሷም በድንጋጤ ፍጥጥና ትቀራለች ማለት ነው። ታዲያ እንግዲህ የአቶ ጊዜ ልጅም ወደ ትሁት ክላስ ያመራል። ትሁት ቁጭ ብላ እንቅልፍ ነስቷት ነበረ። የእናትና የልጁን ልንገረው አልንገረው በማለትም ማለት ነው። እናቱ እዛ እንደምትሰቃይ ልትነግረው ፈልጋ ነበር። ብቻውን እያወራች የአቶ ገዜ ልጅ ክላሷን ከፍቶ ይገባል። ትደነግጣለች። እኔ ምልሽ የዚህን የተዘጋውን ክላስ ቁልፉን ስጪ ስላት የት እንደሆነ አላቅም ትለዋለች። ባይሆን ነገር ስትለውም እሺ በቃ ይቅርታ ስለረበርኩሽ በማለትም ወደ ሳሎን ሄዶ ይፈልጋል። ሳሎንም ሶፋዎች ላይ አካባቢ ፈልገው ሲያበቃ ግን በስተ መጨረሻ ከላይ ከደብቆ ሆነ ቦታ አግኝቶታል ማለት ነው። ቁልፉን ይዞ መጥቶ እናቱ ወደምትሰቃይበት ክላስ ሄዶ ሊከፍትም ሲል ነው ማለት ነው። የዛሬው ድራማ ሲኔን ያለቀው። እንግዲህ ቀጣይ እናትና ልጅ ይገናኙ የሆነ እንግዲህ ቀጣው በጣም ያጓጓል ማለት ነው። ምክንያቱም ትሁት ከመናገሯን በፊት እናትና ልጅ ይገናኛሉ ብለን ተስፋ እናደርጋለን። እንግዲህ አቶ ገዜና ቤቴስ ምን ይውጣቸው ይሆን የሚለውን አብረን ይዘንላችሁ ምን መጣ ይሆናል። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።